በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ሊቀ መላእክት ለቅዱስ ዑራኤል ወርኃዊ መታሰቢያ በዓል በሰላም አደረሰን አደረሳችሁ። የታላቁ ሊቀ መላእክት ቅዱስ ዑራኤል በረከት በሁላችን ላይ ይደርብን። እግዚአብሔር አምላክ ቢፈቅድ እዚህ ቪዲዮ ድርሳነ ዑራኤልን ዘመጋቢትን እናነባለን። እስከ ጸሎቱ ፍጻሜ አብረን በመሆን ቅዱሳኑ ጸሎት ተካፋይ እንድንሆን የእርሱ አምላካችን መልካም ፈቃድ ይሆንልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያለን እንዲሁም ላይክ፣ ሼር፣ ኮሜንት በማድረግ አገልግሎታችን እንድትደግፉ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለም ከሁላችን ጋር ይሁንና መጋቢት 22 ቀን የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከሃዲዎች ወይም ተንኮለኞች ከሚሆኑ 3 ነገሥታት ነበሩ። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛው ናምሩድ በምዕራብ ክፍል የሚገኝ፣ ሦስተኛውም ሰናዖር የሚባል በአዜብ ክፍል የሚገኝ ነው። እነዚህ 3ቱ ነገሥታት በምድር ላይ ሁሉ ነገሡ። ጠላቶቻቸውንም ሁሉ ቀጥቅጠው የገዙና ከሥልጣናቸውን በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው በፀሐይ ብርሃን፣ ሦስተኛውም በብዔል አምሳል የተሠራ ደንጊያ የሚሰግድ ነበር። ሕዝቡም የታወቁ ጣዖታትን ተሸክመው ይነግሣሉ። የጣዖታቱም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ወሮማሪዎስ፣ ሄራቅሊስና ፌጎር፣ ይስሐቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሹም አውራስና ናዝሬት፣ አጣሪዮ፣ ኤልያሴፍ፣ ደብራንና ሄልዶዮን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋዮች፣ ሟርተኞች ከሰናዖር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮኻሉ። ከዚህ በኋላ ውስጧ በወርቅ ቀለም የተጻፈ እንኳን በመልአኩ በቅዱስ ዑራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። እችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥም አኖሯት። 3 ዓመት ከ8 ወርም ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደማያውቁ ወደ ሰናዖር ወደ ሳሮግ አወዳደቅ በተመሳቀለ ጎዳና ምንም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኞችን ላከ። ሰናዖርና ሳሮግ ይህንን ነገር ሰምተው እርስ በርሳቸው ይህ ነገር ምንድን ነው? የረቀቀ ዕጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ እዚያች መጽሐፍ ሁኔታዋና ማኅተሟን እንዳያት ላክልን ሲል ልጆቹንም ላከ። ልጆቹም ይህንን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛም ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና፣ ይህ ሥራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። እኛም በውጭ ብልሆች ወይም ደጋግ ይመስሉናል፣ ውስጣቸው ግን
ዓመፅና ፍትሕ ማጉደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንተ ነገራቸው ተመልሰው ይህችን መጽሐፍን ማነበቧት። ንጉሥ በሰማይ እንዳለ ይሆን የሚነግሠው የብር ሐቅ ገዥ አብ ሲሆን ወልድም የሚነግሠው ከአብና ከመንፈስ ቅዱስ ጋር፣ መንፈስ ቅዱስም ከአብና ከወልድ ጋር ሆኖ የሚነግሥ አለ የምትል ናት። ሦስቱ ነገሥታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውንም ቧጠጡ፣ ፀጉራቸውንም ነጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ ከእኛ ጋር ማን ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይቅጠመን አሉ። የመንግሥቱን ግዛት ቢከቡት አንድ እንኳን ከእጃቸው አያመልጥም። እናሸንፈውም፣ ይቅርታ እናደርግለትም። ወደ ሀገራቸው ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይ የሚያወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባጃውም ወይም በመጀመሪያው ዕለት መሠረቷ የማይናወጥ በዓለት ላይ ግንብ መሥራትን ጀመሩ። ሳሮግና ናምሩድ ሰናዖርም ሦስቱ የአሕዛብ ነገሥታት ግንቧና በሮቿን ለመሥራት በሜትር ተከፋፈሉ። ከፍተኛውን የግንቧንም ሥራ ጨውንና ውስጡን የሚያከናውኑ አዋቂዎች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ በልኩ ለማዘጋጀት የተመረጡ አዋቂዎች ከሆኑ ከሴት ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጅና ድንጋይ እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎችና እንጨት አናጺዎች ቁጥራቸው 15,000 ሹሞች ሾሙ። እንዲሁም ከቆላው ምድር የተቆረጠውን የማይነቅዝ እንጨት ለሚሸከሙ 12,000 አዛዦችን ሾሙላቸው። ከበረሃ ውስጥ የወደቁትን ደረቆች እንጨቶችን የሚያስነሱ 11,000 ታላላቅ አዛዦችንም ሾሙ። ይህም ጠንካሮችና ወፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ሥራቸው እንዲያምር በቅመም ሥራ ላይ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታ ተሰማሩ። ስለ ምግባቸው ከዚያ ስንዴና ምስርን እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን በየክፍሎቻቸው መደቡላቸው። የተዘጋጀውን መብሉና መጠጡን እየተቆጣጠሩ የሚያስቀርቡላቸው አዛዦችንም ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። ግንቧን ማዕዘን በመሬት እየለኩ ተከፋፍለው የድርሻቸው ግንቡን በማስረዘም መስራት ጀመሩ። የሰማይ የመውጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቂዎች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንቡ ተገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይንም የተመኘ ከእነርሱ በቀርስ ማን ነው? ከሰማይስ ወደ ምድር መውረድ የሚቻለው ልማድ ነው። ሰማያውያን መላእክትም ወደ ፈለጉት ይወጣሉ ይወርዳሉና። ቀደምት የሆኑ የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗል፣ በትዕቢትም ታጅኗልና። የልብ ትዕቢት እግዚአብሔር ይቃወመዋል ሲል መጽሐፍ እንደተናገረ። የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፈቃዱን ለሚፈጽምለት ሁሉ በዳይ ስለሆነ ፈቃዳቸው እስኪፈጸም ድረስ እሺ በጀብሉ ይታዘዛቸዋልና። እግዚአብሔር ግን በየተሰማሩበት ይህን ሥራ የኔ ድርሻ አይደለም፣ ሠራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹም ከምድር ወደ ላይ በጣም ሲርቁ ከታይ ድንጋይና ጭቃ የሚያቀብላቸው በቦታውም ታጣ። እግዚአብሔርም የተንኰለኞቹን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋይ ተቃጠሉ።
ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውን ይወረውሩ ጀመር። የበጎ ሥራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገሥታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ጀመር። እነርሱም ከሦስቱ ነገሥታት አንዱ ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉም ጀመር። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሠረቷ ነቃቅሎ ማፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ስላደረገ ለወሬ ለነጋሪ ሰው እስኪጠፋ ድረስ ሠራተኞቿ ወይንም አናጺዎቿ፣ ቀንዶቿና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግሥቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ ከዘላለሙ ስሙ ከፍ ከፍ ይበል። ፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳም በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፍ በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸው የሹመታቸው ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑ ነበር። ስለዚህ እግዚአብሔር እርሱ ይቅርታና ምሕረት እንደመውደዱ መጠን ሚካኤልና ገብርኤልም ምሕረትን ለሰው ልጆች ማማለድ ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረ በኋላ የ99ኙን ነገደ መላእክትም ስማቸውን ገለጠ። ስማቸው የማይታወቅ ሰውን በአደራነት የተቀበሉና በጠባቂነት የተመደቡ እልፍ አእላፍ የሚሆኑ የብዛታቸውን ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክቶች አሉ። ከዚህ በኋላ ዑራኤል በየጊዜው በግልጽ እየተነሳ የሰውን ልጅ ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክትም ስለ ሰውና ስለ እንስሳት፣ ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ ምሕረትን ይለምናሉ። ሚካኤልም የዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም ቤቱ ጌታ ሆይ ፍጥረትህን ፈጽመ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና ለወዳጅ ለአብርሃምና ለልጁ ለይስሐቅ እንዲሁም ባለሟል ለሆነ ለያዕቆብ የሰጠኸውን ቃል ኪዳን አስበ እነሱ ያደረግከውን እነዚህም ማድረግላቸው፣ ማራቸው፣ ይቅር በላቸውም እያለ ይማልዳል። በእናትህ በቅድስት ማርያምና በመጥምቁ ዮሐንስ ቅዱሳን በሚሆኑ መላእክቶች ሁሉ ብለህ በመስቀል ኃይል እርዳን። ከፊት በምንቆምበትም ጊዜ አቤቱ አታጋልጠን ወይንም አታሳፍረን። ዳግመኛም መላእክት ኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ዑራኤል ከአንደበቱ ምስጋና አይለይምና እግዚአብሔር የኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉ የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌት ተቀን ይለምናል። ሁሉን የሚገዛ እግዚአብሔር የዑራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ ዕድሜውንም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ ባሕረ እሳትን አሻግሬ ዓይን ያላየውን ጆሮም ያልሰማውን የጻድቃን ነፍሳት ከሚያድሩበት እዚያ በሕይወት አገር አኖረዋለሁ። ትሕትናውንና በቅንነት ለመልእክቱ ታዛዥ መሆኑን አይቶ እርሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ዑራኤል የቅዱሳንን ሁሉ ጸሎትንና መሥዋዕትን ለማሳድረግ በጌታችን በኢየሱስ ዙፋን ሌት ተቀን ይቆማል። ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጥእ ለሆነች ነፍስ የዑራኤል አምላክ ይቅር በለኝ ብትለኝ ከገሃነም እሳት አውጥቼ በዕረፍት ቦታ እስከ ዘላለሙ ድረስ አሳርፋታለሁም አለ። የሰማይ መላእክት ሁሉ ይህን ቃል ሰምተው ተባብረው
በአንዲት ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረት የበዛ እውነተኛ ይቅር ቸር ባይ አምላክ ነህ። እንዲህም እያሉ እያመሰገኑ ወደ ልመናቸውም ተመለሱ። ጌታቸውን ባዩት ጊዜ የመለኮት ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደታችም አዘነበሉ። አሸናፊ እግዚአብሔር ምስጋና በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉም አመሰገኑ። ዳግመኛም ጌታቸውን ያዩ ዘንድ ወደ ላይ አቃተው ሳለ ከፍርሃታቸውም የተነሳ የእሳት ተፈጥሯቸው በእሱ ፊት እንደ ውሃ ተፈጥሮ ባህሪም ሆነ። ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባህሪው እሳትና እውነተኛ ብርሃን ስለሆነ እናየው ዘንድ አይቻለንም ሲሉም አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮቱነትን ሕልውና ወይንም አኗኗር ጥንታዊ የሆነ የሦስትነቱን አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋና የተመሉና ሁለንተናቸው ግሩማን የሆኑ እነሱ የራሳቸው ሊታዩ አይቻልም። ዘወትር ለሚያዩ ሁለንተናቸው ግሩም የሆነ እነርሱ ለራሳቸው አይታዩም። ዘወትር ለሚያዩአቸውም ዓይኖች ግሩማንና የሚያስፈሩ ናቸው። እግዚአብሔር ልዩ መልእክተኛ የሆነ ዑራኤልም የዓይን ቅንድብ የሚያርገበግበውን ያህል እንኳን ሳይቆይ የጊዜው ምስጋናን ለማቅረብ አያርፍም። እግዚአብሔር ያያሉ መልእክተኛ ዑራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነና እየዘመረ ለዘላለም ይኖራል። ሊቀ መላእክት ቅዱስ ዑራኤል ሰላሙና በረከቱ ለዘላለም ከሁላችን ጋር ትሁን። ከእመቤታችን ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከሰማይ ወደ ምድር ወደቁ። መላእክትም ጌታችን ወደ ተሰቀለበት ቦታ ከሰማይ ወርደው ለተከበረ መስቀሉም ሰገዱለት። ብዙዎች የሰዎች የነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታችን ሆይ ሁላችን ዛሬም ቢሆን ለዘወትር ለመስቀል እንሰግዳለን እያሉ ፈጽመው አለቀሱ። መላእክትም በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይም ተነጠፉ። ያን ጊዜ መልአኩ ዑራኤል ሰይፉን ይዞ መጣና ምድሪቷን ሊያጠፋት ቢወድም የአብ ምሕረቱ የወልድ ትዕግሥቱ የመንፈስ ቅዱስም ቸርነቱ ከለከለችው። የተሰቀለው አምላኩና የፍጥረት ሁሉ አምላክ በመሆኑ ይህን ዓለም ለማጥፋት ተቆጣ። ዑራኤል ማለት ይቅር ባይ ትዕግሥተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይንም ዙሪያ በውስጥና በውጭ ክንፍ ለክንፍም ገጥሞ መሏት። አይሁድ ስድብና ውርደትን ለታገሰ ስለ ሰው ፍቅር ለእኛ ብሎ የታመመና የሞተ በጌታችን መስቀል ፊት መላእክት ወደ ኋላቸው ወደቁ። 6 ሰዓትም በሆነ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከቦታቸው ወደቁ። አይሁድም ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጤ ከሐሞት ጋር ቢያጠጡት ቀምሶም እምቢ አለ። ኤሎሄ ኤሎሄም አለ።
ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። ልጁ ምክንያት ይህችን ዓለም ሊያጠፋትም ወደደ። ዳግመኛም አባቱ ይህን ሥራ የሚሰሩ ባለማወቅ ስለሆነ ይቅር በላቸው እያለ አባቱ ወደ እግዚአብሔር አብ ጸለየ። ይህም በመናገሩ ከአይሁድ ወገን ጥቂቶች አመኑበት። 9 ሰዓትም በሆነ ጊዜ ኢየሱስ በቃሉ ጮኸና ነፍሱንም ከሥጋው ለያት። ያን ጊዜ 500 ባልደረቦች የተባሉ ሙታን ከመቃብራቸው ተነስተው አምላክነቱንም መሰከሩለት። አእላፍ መላእክት ይጋርዱታል። ሚካኤልና ገብርኤል፣ ዑራኤልና ሩፋኤል ስለ ሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋሕድ ከእመቤታችን ከድንግል ማርያም ሰውነቷን አንጽቶ ሥጋዋን ቀድሶ የለበሰውን ሥጋ እንዳይዳስሱ የሚወርዱና የሚንቀጠቀጡ ዓይኖቻቸው ብዙ፣ ክንፋቸውም 6 የሚሆን ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ አንድ ገዥ ለሚሆን ለሦስትነቱም ሰገዱ። ከእመቤታችን ከድንግል ማርያም በለበሰው ሥጋ ታመመ፣ ሞተ። መቃብርም ውስጥ 3 ቀንና 3 ሌሊት አደረ። ፀሐይ ከመግባቷ ወይንም ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋው። ስለ አዳም ጥምቀትና ስለ ሁላችን ሕይወት ቀኝ ጎኑ ደምና ውሃን ፈሰሰ። መልአኩ ዑራኤልም አምላካችንና የጌታችን ደም በብርሃን ጽዋ ተቀብሎ መጋቢት 27 ቀን በብርሃን መንሳንስ በመርጨት ዓለምን ሁሉ ባረከ፣ ቀደሰ። የፍጥረት ሁሉ አምላክ የሆነ የፈጣሪያችን ዛሬም ዘወትርም እስከ ነፍስ አክታችን ድረስ ከዚህ በኋላ ለዘላለሙ ለእርሱ ምስጋና ይገባል። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበረ። ከዕለታት በአንድ ቀን ኤጲስቆጶሱ ደክስዮስ በተጨማሪ ያከበረው ሌላ በዓል ስለነበረ መላእክት አለቃ በቅዱስ ዑራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተ ክርስቲያን ሄዶ ገባ። ያ በሽተኛ ከቅዱስ ዑራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመር። ያን ጊዜ ቅዱስ ዑራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይም ወደቀ። ቅዱስ ዑራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበው። ትንሽ ቆይቶ ከእንግዲህ ወዲህ ይህን ሰው የታሰቃየው ዘንድ ሁለተኛ ትመለስበታለህን? አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ አምላክህና የአንተ ቅጣት ወይንም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኝ አለ። ከዚህ በኋላ ቅዱስ ዑራኤል ያንን ሰው በፊት ያህል የሆን ተአምር እግዚአብሔር እንዴት እንዳዳን ለሰው ሁሉ ተናገረ። ሰውየውም ከቤተ ክርስቲያን ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ዑራኤል ያደረገለትን ተአምር ተናገረ። ስለዚህ ነገር የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ የሰው በመላ ዘመኑ ሁሉ የመላእክት አለቃ ቅዱስ ዑራኤል ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። እግዚአብሔርና ለእናቱ ለቅድስት ድንግል ማርያም ለዘላለሙ ክብርና ምስጋና ይሁን። የቅዱስ ዑራኤል ጸሎቱና ረዳትነቱ ለዘላለሙ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን
ለታላቁ ሊቀ መላእክት ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል በሰላም አደረሰን አደረሳችሁ። የታላቁ ሊቀ መላእክት ቅዱስ ዑራኤል በረከት በሁላችን ላይ ይደርብን። እግዚአብሔር አምላክ ቢፈቅድ በዚህ ቪዲዮ ድርሳነ ዑራኤልን ዘመጋቢትን እናነባለን። እስከ ጸሎቱ ፍጻሜ አብረን በመሆን ቅዱሳኑ ጸሎት ተካፋይ እንድንሆን እርሱ አምላካችን መልካም ፈቃድ ይሆንልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን እንዲሁም ላይክ፣ ሼር፣ ኮሜንት በማድረግ አገልግሎታችን እንድትደግፉ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለም ከሁላችን ጋር ይሁንና መጋቢት 22 ቀን የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከሃዲዎች ወይም ተንኮለኞች ከሚሆኑ 3 ነገሥታት ነበሩ። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛው ናምሩድ በምዕራብ ክፍል የሚገኝ፣ ሦስተኛውም ሰናዖር የሚባል በአዜብ ክፍል የሚገኝ ነው። እነዚህ 3ቱ ነገሥታት በምድር ላይ ሁሉ ነገሡ። ጠላቶቻቸውንም ሁሉ ቀጥቅጠው የገዙና ከሥልጣናቸውን በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው በፀሐይ ብርሃን፣ ሦስተኛውም በብዔል አምሳል የተሠራ ደንጊያ የሚሰግድ ነበር። ሕዝቡም የታወቁ ጣዖታትን ተሸክመው ይነግሣሉ። የጣዖታቱም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ወሮማሪዎስ፣ ሄራቅሊስና ፌጎር፣ ይስሐቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሹም አውራስና ናዝሬት፣ አጣሪዮ፣ ኤልያሴፍ፣ ደብራንና ሄልዶዮን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋዮች፣ ሟርተኞች ከሰናዖር ሰዎች ላይ የእግዚአብሔር መቅሰፍ እስኪወገድላቸው ድረስ ይጮኻሉ። ከዚህ በኋላ ውስጧ በወርቅ ቀለም የተጻፈ ቁልፏን በመልአኩ በቅዱስ ዑራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ይህችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥም አኖሯት። 3 ዓመት ከ8 ወርም ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደማያውቁ ወደ ሰናዖር ወደ ሳሮግ አወዳደቅ በተመሳቀለ ጎዳና ምንም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኞችን ላከ። ሰናዖርና ሳሮግ ይህንን ነገር ሰምተው እርስ በርሳቸው ይህ ነገር ምንድን ነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ እዚያች መጽሐፍ ሁኔታዋና ማኅተሟን እንዳያት ላክልን ሲል ልጆቹንም ላከ። ልጆቹም ይህንን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛም ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና፣ ይህ ሥራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። እኛም በውጭ ብልሆች ወይም ደጋግ ይመስሉናል፣ ውስጣቸው ግን ዓመፅና ፍትሕ ማጉደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንተ ነገራቸው ተመልሰው
ይችን መጽሐፍም አነበቧት። ንጉሥ በሰማይ እንዳለ የሆኑ የሚነግሠው የብር ሐቅ ገዥ አብ ሲሆን ወልድም የሚነግሠው ከአብና ከመንፈስ ቅዱስ ጋር፣ መንፈስ ቅዱስም ከአብና ከወልድ ጋር ሆኖ የሚነግሥ አለ የምትል ናት። ሦስቱ ነገሥታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውንም ቧጠጡ፣ ጸጉራቸውንም ነጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ ከእኛ ጋር ማን ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይቅጠመን አሉ። የመንግሥቱን ግዛት ቢከቡት አንድ እንኳን ከእጃቸው አያመልጥም። እናሸንፈውም፣ ይቅርታ እናደርግለትም። ወደ ሀገራቸው ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይ የሚያወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባጃውም ወይም በመጀመሪያው ዕለት መሠረቷ የማይናወጥ በዓለት ላይ ግንብ መሥራትን ጀመሩ። ሳሮግና ናምሩድ ሰናዖርም ሦስቱ የአሕዛብ ነገሥታት ግንቧና በሮቿን ለመሥራት በሜትር ተከፋፈሉ። ከፍተኛውን የግንቧንም ሥራ ጨውንና ውስጡን የሚያከናውኑ አዋቂዎች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ በልኩ ለማዘጋጀት የተመረጡ አዋቂዎች ከአሁኑ ከሴት ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጅና ድንጋይ እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎችና እንጨት አናጺዎች ቁጥራቸው 15,000 ሽሞች ሾሙ። እንዲሁም ከቆላው ምድር የተቆረጠውን የማይነቅዝ እንጨት ለሚሸከሙ 12,000 አዛዦችን ሾሙላቸው። ከበረሃ ውስጥ የወደቁትን ደረቆች እንጨቶችን የሚያስነሱ 11,000 ታላላቅ አዛዦችንም ሾሙ። ይህም ጠንካሮችና ወፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ሥራቸው እንዲያምር በቅመም ሥራ ላይ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታ ተሰማሩ። ስለ ምግባቸው ከዚያ ስንዴና ምስርን እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን በየክፍሎቻቸው መደቡላቸው። የተዘጋጀውን መብልና መጠጡን እየተቆጣጠሩ የሚያስቀርቡላቸው አዛዦችንም ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። ግንቧን ማዕዘን በመሬት እየለኩ ተከፋፍለው በየድርሻቸው ግንቡን በማስረዘም መስራት ጀመሩ። ወደ ሰማይ የመውጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቂዎች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንቡ ተገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይንም የተመኘ ከእነርሱ በቀርስ ማን ነው? ከሰማይስ ወደ ምድር መውረድ የሚቻለው ልማድ ነው። ሰማያውያን መላእክትም ወደ ፈለጉት ይወጣሉ ይወርዳሉና። ቀደምት የሆኑ የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗል፣ በትዕቢትም ታጅኗልና። የልብ ትዕቢት እግዚአብሔር ይቃወመዋል ሲል መጽሐፍ እንደተናገረ። ሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፈቃዱን ለሚፈጽምለት ሁሉ በዳይ ስለሆነ ፈቃዳቸው እስኪፈጸም ድረስ እሺ በጀብ ሊታዘዛቸዋልና። እግዚአብሔር ግን በየተሰማሩበት ይህን ሥራ የኔ ድርሻ አይደለም፣ ሠራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወደ ላይ በጣም ሲርቁ ከታች ድንጋይና ጭቃ የሚያቀብላቸው በቦታውም ታጣ። እግዚአብሔርም የተንኰለኞቹን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውን የሚወረውሩ ጀመር።
የበጎ ሥራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገሥታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ጀመር። እነርሱ ከሦስቱ ነገሥታት አንዱ ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉም ጀመር። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሠረቷ ነቃቅሎ ማፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ስላደረገ ለወሬ ለነጋሪ ሰው እስኪጠፋ ድረስ ሠራተኞቿ ወይንም አናጺዎቿ፣ ገቢዎቿና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግሥቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ ከዘላለሙ ስሙ ከፍ ከፍ ይበል። የፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳም በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፍ በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸው በየሹመታቸው ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑ ነበር። ስለዚህ እግዚአብሔር እርሱ ይቅርታና ምሕረት እንደመውደዱ መጠን ሚካኤልና ገብርኤልን ምሕረትን ለሰው ልጆች ማማለድ ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረ በኋላ የ99ኙን ነገደ መላእክትም ስማቸውን ገለጠ። ስማቸው የማይታወቅ ሰውን በአደራነት የተቀበሉና በጠባቂነት የተመደቡ እልፍ አእላፍ የሚሆኑ የብዛታቸውን ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክቶች አሉ። ከዚህ በኋላ ዑራኤል በየጊዜው በግልጽ እየተነሳ የሰውን ልጅ ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክትም ስለ ሰውና ስለ እንስሳት፣ ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ ምሕረትን ይለምናሉ። ሚካኤልም የዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም አቤቱ ጌታ ሆይ ፍጥረትህን ፈጽመ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና ለወዳጅ ለአብርሃምና ለልጁ ለይስሐቅ እንዲሁም ባለሟል ለሆነ ለያዕቆብ የሰጠኸውን ቃል ኪዳን አስበ ለእነሱ ያደረግከውን ለእነዚህም ማድረግላቸው፣ ማራቸው፣ ይቅር በላቸውም እያለ ይማልዳል። በእናትህ በቅድስት ማርያምና በመጥምቁ ዮሐንስ ቅዱሳን በሚሆኑ መላእክቶች ሁሉ ብለህ በመስቀል ኃይል እርዳን። ከፊት በምንቆምበትም ጊዜ አቤቱ አታጋልጠን ወይንም አታሳፍረን። ዳግመኛም መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ዑራኤል ከአንደበቱ ምስጋና አይለይምና እግዚአብሔር የኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉ የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌት ተቀን ይለምናል። ሁሉን የሚገዛ እግዚአብሔር የዑራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ ዕድሜውንም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ ባሕረ እሳትን አሻግሬ ዓይን ያላየውን ጆሮም ያልሰማውን የጻድቃን ነፍሳት ከሚያድሩበት እዚያ በሕይወት አገር አኖረዋለሁ። ትሕትናውንና በቅንነት ለመልእክቱ ታዛዥ መሆኑን አይቶ እርሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ዑራኤል የቅዱሳንን ሁሉ ጸሎትንና መሥዋዕትን ለማሳድረግ በጌታችን በኢየሱስ ዙፋን ሌት ተቀን ይቆማል። ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጥ ለሆነች ነፍስ የዑራኤል አምላክ ይቅር በለኝ ብትለኝ ከገሃነም እሳት አውጥቼ በዕረፍት ቦታ እስከ ዘላለሙ ድረስ አሳርፋታለሁም አለ። የሰማይ መላእክት ሁሉ ይህን ቃል ሰምተው ተባብረው በአንዲት ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ
ምሕረት የበዛ እውነተኛ ይቅር ቸር ባይ አምላክ ነህ። እንዲህም እያሉ እያመሰገኑ ወደ ልመናቸውም ተመለሱ። ጌታቸውን ባዩት ጊዜ የመለኮት ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደ ታች አዘነበሉ። አሸናፊ እግዚአብሔር ምስጋና በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉም አመሰገኑ። ዳግመኛም ጌታቸውን ያዩ ዘንድ ወደ ላይ አቃተው ሳለ ከፍርሃታቸውም የተነሳ የእሳት ተፈጥሯቸው በእሱ ፊት እንደ ውሃ ተፈጥሮ ባሕሪም ሆነ። ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባሕሪው እሳትና እውነተኛ ብርሃን ስለሆነ እናየው ዘንድ አይቻልንም ሲሉም አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነትን ሕልውና ወይንም አኗኗር ጥንታዊ የሆነ የሦስትነቱን አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋና የተመሉና ሁለንተናቸው ግሩማን የሆኑ እነሱ የራሳቸው ሊታዩ አይቻልም። ዘወትር ለሚያዩ ሁለንተናቸው ግሩም የሆነ እነርሱ ለራሳቸው አይታዩም። ዘወትር ለሚያዩአቸውም ዓይኖች ግሩማንና የሚያስፈሩ ናቸው። እግዚአብሔር ልዩ መልእክተኛ የሆነ ዑራኤልም የዓይን ቅንድብ የሚያርገበግበውን ያህል እንኳን ሳይቆይ የጊዜው ምስጋናን ለማቅረብ አያርፍም። እግዚአብሔር የኃያሉ መልእክተኛ ዑራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነና እየዘመረ ለዘላለም ይኖራል። ሊቀ መላእክት ቅዱስ ዑራኤል ሰላሙና በረከቱ ለዘላለም ከሁላችን ጋር ትሁን። ከእመቤታችን ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከሰማይ ወደ ምድር ወደቁ። መላእክትም ጌታችን ወደ ተሰቀለበት ቦታ ከሰማይ ወርደው ለተከበረ መስቀሉም ሰገዱለት። ብዙዎች የሰዎች የነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታችን ሆይ ሁላችን ዛሬም ቢሆን ለዘውትር ለመስቀል እንሰግዳለን እያሉ ፈጽመው አለቀሱ። መላእክትም በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይም ተነጠፉ። ያን ጊዜ መልአኩ ዑራኤል ሰይፉን ይዞ መጣና ምድሪቷን ሊያጠፋት ቢወድም የአብ ምሕረቱ የወልድ ትዕግሥቱ የመንፈስ ቅዱስም ቸርነቱ ከለከለችው። የተሰቀለው አምላኩና የፍጥረት ሁሉ አምላክ በመሆኑ ይህን ዓለም ለማጥፋት ተቆጣ። ዑራኤል ማለት ይቅር ባይ ትዕግሥተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይንም ዙሪያ በውስጥና በውጭ ክንፏ ክንፍ ለክንፍም ገጥሞ መሏት። አይሁድ ስድብና ውርደትን ለታገሰ ስለ ሰው ፍቅር ለእኛ ብሎ የታመመና የሞተ በጌታችን መስቀል ፊት መላእክት ወደ ኋላቸው ወደቁ። 6 ሰዓትም በሆነ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከቦታቸው ወደቁ። አይሁድም ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጤ ከሐሞት ጋር ቢያጠጡት ቀምሶም እምቢ አለ። ኤሎሄ ኤሎሄም አለ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው።
ቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። በልጁ ምክንያት ይህችን ዓለም ሊያጠፋትም ወደደ። ዳግመኛም አባቶ ይህንን ሥራ የሚሠሩ ባለማወቅ ስለሆነ ይቅር በላቸው እያለ ወደ አባቱ ወደ እግዚአብሔር አብ ጸለየ። ይህም በመናገሩ ከአይሁድ ወገን ጥቂቶች አመኑበት። 9 ሰዓትም በሆነ ጊዜ ኢየሱስ በቃሉ ጮኸና ነፍሱንም ከሥጋው ለያት። ያን ጊዜ 500 ባልደረቦች የተባሉ ምውታን ከመቃብራቸው ተነስተው አምላክነቱንም መሰከሩለት። አእላፍ መላእክት ይጋርዱታል። ሚካኤልና ገብርኤል፣ ዑራኤልና ሩፋኤል ስለ ሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋሕድ ከእመቤታችን ከድንግል ማርያም ሰውነቷን አንጽቶ ሥጋዋን ቀድሶ የለበሰውን ሥጋ እንዳይዳስሱ የሚወዱና የሚንቀጠቀጡ ዓይኖቸውን ብዙ ክንፋቸውም 6 የሚሆን ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ አንድ ገዥ ለሚሆን ለሦስትነቱም ሰገዱ። ከእመቤታችን ከድንግል ማርያም በለበሰው ሥጋ ታመመ፣ ሞተ። መቃብርም ውስጥ 3 ቀንና 3 ሌሊት አደረ። ፀሐይ ከመግባቷ ወይንም ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋው። ስለ አዳም ጥምቀትና ስለ ሁላችን ሕይወት ከቀኝ ጎኑ ደምና ውሃም ፈሰሰ። መልአኩ ዑራኤልም የአምላካችንና የጌታችን ደም በብርሃን ጽዋ ተቀብሎ መጋቢት 27 ቀን በብርሃን መነሳንስ በመርጨት ዓለምን ሁሉ ባረከ፣ ቀደሰ። የፍጥረት ሁሉ አምላክ የሆነ የፈጣሪያችን ዛሬም ዘወትርም እስከ ነፍስ አክታችን ድረስ ከዚህ በኋላ ለዘላለሙ ለእርሱ ምስጋና ይገባል። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበረ። ከዕለታት በአንድ ቀን ኤጲስቆጶሱ ደክስዮስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ዑራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተ ክርስቲያን ሄዶ ገባ። ያ በሽተኛ ከቅዱስ ዑራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመር። ያን ጊዜ ቅዱስ ዑራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይም ወደቀ። ቅዱስ ዑራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበው። ትንሽ ቆይቶ ከእንግዲህ ወዲህ ይህን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን? አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ አምላክህና የአንተ ቅጣት ወይንም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኝ አለ። ከዚህ በኋላ ቅዱስ ዑራኤል ያንን ሰው በፊት ያህል የሆን ተአምር እግዚአብሔር እንዴት እንዳዳን ለሰው ሁሉ ተናገረ። ሰውየውም ከቤተ ክርስቲያን ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ዑራኤል ያደረገለትን ተአምር ተናገረ። ስለዚህ ነገር የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ የሰው በመላ ዘመኑ ሁሉ የመላእክት አለቃ ቅዱስ ዑራኤል ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። እግዚአብሔርና ለእናቱ ለቅድስት ድንግል ማርያም ለዘላለሙ ክብርና ምስጋና ይሁን። የቅዱስ ዑራኤል ጸሎቱና ረዳትነቱ ለዘላለሙ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር